ጤና ይስጥልን ከድሬ ቲዩብ ጸገነት ይልማነኝ የተንዳሆ መስኖ ግድብ ስራ ግንባታ 93% መጠናቀቁን የውሃ መስኖና ኢነርጂ ሚኒስቴር አስታወቀ። የግድቡ ግንባታ ሲጠናቀቅ 1.8 ቢሊዮን ኪዩቢክ ሜትር ውሃ የመያዝ አቅም ያለው የተንዳሆ መስኖ ፕሮጀክት በአጭር ጊዜ ውስጥ እንደሚጠናቀቅ በሚኒስቴሩ የህዝብ ግንኙነት ዳይሬክተር አቶ ብዙነህ ቶልቻ ገልጸዋል። ፕሮጀክቱ ተጠናቆ አገልግሎት መስጠት ሲጀምር 60,000 ሄክታር መሬት የማልማት አቅም ይኖረዋል። በተመሳሳይ የከሰም፣ መገጭ፣ ረቢ፣ ቆጋና ጊዳቦ የመስኖ ግድብ ግንባታ ፕሮጀክቶች ስራ እየተከናወነ ሲሆን አፈጻጸማቸው ቢለያይም ከ26 እስከ 88% የሚሆነው ስራ መጠናቀቁን ዳይሬክተሩ ገልጸዋል። እነዚህ የመስኖ ልማት ፕሮጀክቶች በአጠቃላይ 4.8 ቢሊዮን ኪዩቢክ ሜትር ውሃን በመያዝ 28604 ሄክታር መሬት የማልማት አቅም ይኖራቸዋል። ፕሮጀክቶቹ እየተገነቡ ባሉበት በአሁኑ ወቅትም ለ5000 ያህል ዜጎች የስራ ዕድል መፍጠር ችሏል። በኢትዮጵያ በመስኖ ሊለማ የሚችል ከ5.3 ሚሊዮን ሄክታር በላይ መሬት ቢኖርም እስከ 2006 ዓ.ም ድረስ በመስኖ ማልማት የተቻለው 300,000 ሄክታር ብቻ ነው። ዜናውን ያደረሰን ስኳር ኮርፖሬሽን ነው።